የራሳቸውን ሕዝብ በፍርሃት የሸበቡ ስለ ኢትዮጵያ ማውራት ባህሪያቸው ነው። የመከላከያ ሚኒስትር አይሽ የዩክሬን ድሮኖች በሩሲያ የጦር ጄቶች ላይ ከባድ የተባለ ጥቃት ፈጸሙ። በኢትዮጵያ በኤምፖክስ በሽታ የመጀመሪያው ሞት ተመዘገበ። ታጋቾችን ለመመለስ የተስማማው ሐማስ አሜሪካ ያቀረበችው የተኩስ አቁም ሐሳብ እንዲሻሻል ጠየቀ። ቀይ መስቀል በጋዛ እርዳታ ማከፋፈያ ማዕከል ቢያንስ 21 ሰዎች መሞታቸውንና በርካቶች መቁሰላቸውን ገለጸ። አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰች። ዝርዝር መረጃዎችን በዩቲዩብ ገጻችን ይመልከቱ። የራሳቸውን ሕዝብ በፍርሃት የሸበቡ ስለ ኢትዮጵያ ማውራት ባህሪያቸው ነው። የመከላከያ ሚኒስትር አይሽ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትር አይሻ መሐመድ ተናገሩ። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነም ሚኒስትሯ ተናግረዋል። የመከላከያ ሚኒስትሯ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነው ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 በተከበረው 34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። የኢትዮጵያ መንግስት የጦር መሳሪያ ግዢ እና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችን እና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎች እና ወታደራዊ ዝግጅት ሁሉም ያውቀውና የመዘገበው ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይ እና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽ እና የሲን ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ በማለት የሰነዘሩት ሐሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የመከላከያ ሚኒስትር አይሻ ቅዳሜ ግንቦት 23 2017 በኢትዮጵያ ዜና አገልግሎት በቀረበ ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችት አንስተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለህ ለመጥራት የሚያስቸግር የራሱን ሀገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የነርሱ ባህሪ እንደሆነ እናውቃለን ብለዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉት እዚህም ለሚታዩት ትንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን የሚሊሻ ኃይልም እያሰለጠኑ እና እያዘጋጁ መሆኑን ተናግረዋል። ባለፉት ዓመታት በመከላከያ ሰራዊቱ ላይ ተደርገዋል ያሏቸውን የሪፎርም ስራዎች ያነሱት አይሻ ያለው ነባራዊ ሁኔታ ዓለም አቀፍ ሴናሪዮ ሁኔታው ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፈጠራቸውን አመልክተዋል። ከእነዚህ አደረጃጀቶች መካከልም ባህር ኃይል ልዩ ዘመቻ፣ የሳይበር ሴኩሪቲ እንደሚገኙበት ጠቅሰዋል። የመከላከያ ሚኒስትሯ በኦሮሚያ እና በአማራ ክልሎች ያሉትን ግጭቶች በተመለከተም በቃለ መጠይቁ ተናግረዋል። ክልሎቹ ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳው እንደነበረ የገለጹት ሚኒስትሯ አካባቢዎቹ በተነጻጻሪ ሰላም እና መረጋጋት የሚታይባቸው፣ ህዝብ ተረጋግቶ ወደ ልማት ሥራ የገባባቸው ሁኔታዎች ናቸው ያሉት ብለዋል። የፋኖ ኃይሎች እና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነ እና ለመከላከያ ሰራዊት ስጋት የሆነ ወይም ህዝቡ ከሰላማዊ ኑሮ 100% ተነጥሎ እንደነበረው የሚያደርግ እንዳልሆነ በቃለ መጠይቁ ተናግረዋል። በእነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግ የክልሎቹን ሚሊሻና የጸጥታ ኃይል የማሰልጠን ሥራ እየተከናወነ መሆኑን አንስተዋል። ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ሥራ እየሰራ አካባቢዎቹን ወደ ማረጋጋትና ራሱ ሰራዊቱ ወደ ነበረበት የሀገር ህልውና ጠባቂ ቁመና የመመለስ ሥራ ጎን ለጎን እየተሰራ ነው ብለዋል። የመከላከያ ሰራዊት በንጹሃን ዜጎች ላይ ወስዷቸዋል ስለተባሉ እርምጃዎች ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽ ክሱን አጣጥለዋል። መከላከያ ሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እነዚያም እስካሁን እየተሽሎከለኩ ይቆዩ ነበር የሚል እምነት የለኝም ያሉት አይሻ ይህ ማለት ግን የሚፈጠር ነገር አይኖርም ማለት አይቻልም ብለዋል። ሚኒስትሯ በሚደረጉ የሰላም ማስከበር ሂደቶች ውስጥ ሰው አይሳሳትም ማለት አይቻልም የሚኖረውን ነገር ስለምናውቀው በማለት ተናግረዋል። በተቃራኒው ወገን ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ ሲሉ ተደምጠዋል። ሚኒስትሯ አይሻ ይህንን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እና ዓለም አቀፍ የሰብአዊ መብት ተሟጋቾች በጦርነት አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹሃን ላይ ፈጽመዋል ያሏቸውን ግድያዎች የተመለከተ በተደጋጋሚ ሪፖርቶችን ማውጣታቸው አይዘነጋም። ኢሰመኮ በጥር ወር ባወጣው ሪፖርት በአማራ እና በኦሮሚያ ክልሎች ከፍርድ ውጪ የሚፈጸሙ ግድያዎች አሳሳቢነታቸው እንደቀጠለ አስታውቆ ነበር።
ሪፖርቱ በአማራ ክልል በንጹሃን ላይ ግድያ እንደተፈጸመባቸው ከጠቀሳቸው አካባቢዎች መካከል ምስራቅ ጎጃም ዞን ቢቡኝ እና ደባይ ጥላት ወረዳዎች እንዲሁም ደቡብ ጎንደር ዞን ሊቦ ከምከም ወረዳ ይገኙበታል። የዩክሬን ድሮኖች በሩሲያ የጦር ጄቶች ላይ ከባድ የተባለ ጥቃት ፈጸሙ። ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ 40 የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን መፈጸሟን አስታወቀች። ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳይል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያህል ሲያቅድ መቆየቱንም ገልጸዋል። ሩሲያ በ5 ግዛቶቿ ላይ የሽብር ተግባር መፈጸሟን አስታውቃለች። ጥቃቱ የተፈጸመው የሩሲያና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር ድርድር ቱርክ ኢስታንቡል ከመገናኘታቸው በፊት ነው። ሁለቱ አገራት ጦርቱን ለማጠናቀቅ ያስቀመጧቸውን ቅድመ ሁኔታዎች ተከትሎ በሁለተኛ ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የዩክሬን ባለስልጣናት በሳምንቱ መጨረሻ ቀናት ከባድ የሆነ የሚሳይል ጥቃትና የድሮን ጥቃት መፈጸሙን ተናግረዋል። የሩሲያ ብሔራዊ መገናኛ ብዙሃን ኤጀንሲ ሪያ በበኩሉ የአገሪቱ የደህንነት መስሪያ ቤት በአገሪቱ ምስራቃዊ ክፍል ታቅዶ የነበረን ጥቃት ማክሸፉን ዘግቧል። ሁለት ግለሰቦች በፕሪሞሪ ግዛት በባቡር ሐዲድ ላይ አሻጥር ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላቸውን ዘግቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን እንደ አውሮፓውያኑ አቆጣጠር የካቲት 2022 ዩክሬን ላይ ወረራ ከፍተው እስካሁን ጦርነት እየተካሄደ ነው። ሞስኮ በአሁኑ ወቅት በአውሮፓውያኑ 2014 ከዩክሬን በኃይል የያዘቻት ክሬሚያን ጨምሮ የአገሪቱን 20 በመቶ ግዛት ትቆጣጠራለች። የዩክሬን የደህንነት ተቋም ለቢቢሲ ኒውስ ዴይ እንደተናገረው በሩሲያ ላይ የተፈጸመው ጥቃት ወደ አየር ኃይል የጦር ሰፈር አቅራቢያ በስውር በተጠጉ ከርቀት ቁጥጥር በሚደረግባቸውና በትክክለኛው ሰዓት ኢላማቸውን እንዲመቱ በተደረጉ ድሮኖች መሆኑን ተናግሯል። እሁድ ረፋዱ ላይ በበርካታ ማህበራዊ ሚዲያ ላይ በተጋሩ ተንቀሳቃሽ ምስሎች ዜሌንስኪ የደህንነት ተቋማቸው ኃላፊን ቫሲል ማሊዩክን አሞግሰው ድንቅ የሆነ ውጤት ሲሉ የተካሄደውን ጥቃት አድንቀዋል። ጥቃት ያደረሱት 117 ሰው አልባ አውሮፕላኖች እያንዳንዳቸው የራሳቸው አብራሪ እንደነበራቸው ዜሌንስኪ ተናግረዋል። የዩክሬን ፕሬዝዳንት አክለውም በጣም የሚያስደንቀው ነገርና ይህንን በይፋ መናገር እንችላለን፣ በሩሲያ ግዛት ውስጥ የኛ ኦፕሬሽን ቢሮ ከክልሎቻቸው በአንዱ ከሩሲያ የደህንነት ቢሮ አጠገብ ይገኛል። ዜሌንስኪ በጥቃቱ ላይ የተሳተፉ በሙሉ ሩሲያ ምላሽ ከመስጠቷ በፊት በሰላም ወደ ዩክሬን መመለሳቸውን ተናግረዋል። የዩክሬን የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰውን ውድመት $7 ቢሊዮን የገመተ ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚያደርግ ቃል ገብቷል። ዩክሬን አደረስኩ ያለችው የጉዳት መጠን በገለልተኛ ወገን አልተረጋገጠም። በደህንነት መስሪያ ቤቱ የሚገኙ ምንጮች እሁድ ዕለት እንደተናገሩት 4 የሩሲያ የአየር ኃይል ጦር ሰፈሮች ሁለቱ በሺዎች ኪሎ ሜትሮች ከዩክሬን የራቁ ናቸው ጥቃት እንደደረሰባቸው ተናግረው ነበር። ምንጮቹ አክለውም ጥቃት ከደረሰባቸው የሩሲያ ጦር ጄቶች መካከል ስትራቴጂክ ኒውክሌር ቦምብ መሸከም የሚችሉት ቲዩ-95 እና ቲዩ-22 ኤም3 እንዲሁም ለቅድመ ማስጠንቀቂያ የሚያገለግለው ኤ-50 የተሰኘው አውሮፕላን ይገኙበታል። እንደ ዩክሬን የደህንነት መስሪያ ቤት መረጃ ምንጮች ከሆነ መጀመሪያ ሰው አልባ አውሮፕላኖቹ በድብቅ ወደ ሩሲያ ገብተዋል። ከዚያም በእንጨት ሳጥን ውስጥ ተደርገው በጭነት መኪኖች ወደ አየር ኃይል ሰፈሮቹ እንዲጠጉ መደረጋቸውን ተናግረዋል። በትክክለኛው ጊዜ ጣሪያዎቹ በርቀት ተፍተው ድሮኖቹ የሩሲያ ጄቶችን መደብደብ ጀመሩ። የኢርኩትስክ ግዛት አስተዳዳሪ ኢጎር ኮብዜል በሰሬድን ሳይቤሪያ የሚገኘውን የቤላያ ጦር ሰፈርን ያጠቁ ድሮኖች ከጭነት መኪና መነሳታቸውን አረጋግጠዋል። ሌሎች ጥቃቶችም በተመሳሳይ ከጭነት መኪኖቹ በተነሱ ሰው አልባ አውሮፕላኖች መፈጸማቸውን የሩሲያ ሚዲያዎች ዘግበዋል። የሩሲያ መከላከያ ሚኒስቴር እሁድ ዕለት በማህበራዊ ሚዲያ ላይ ባሰራጨው ጽሑፍ በአገሪቱ 5 ክልሎች በሚገኙ የአየር ማረፊያዎች ጥቃት መፈጸሙን አረጋግጧል። በኢቫኖቮ ራያዛን እና አሙር ክልሎች በሚገኙ ወታደራዊ አየር ማረፊያዎች ላይ ጥቃት የደረሰ ቢሆንም ሁሉም ጥቃቶች ተቀልብሰዋል ሲል ተናግሯል። የሩሲያ መከላከያ በሙርማንስክ እና ኢርኩትስክ ክልሎች ሰው አልባ አውሮፕላኖች በአቅራቢያው ያሉ የአየር ኃይል ጦር ሰፈሮችን ካጠቁ በኋላ በርካታ አውሮፕላኖች ተቃጥለዋል ብሏል። ሁሉም ቃጠሎዎች መጥፋታቸውንና በሰው ሕይወት ላይ የደረሰ ጉዳት እንደሌለም ገልጿል። በሽብር ጥቃቱ ከተሳተፉት መካከል የተወሰኑት በቁጥጥር ስር ውለዋል ሲልም አክሏል። ይህ በእንዲህ እንዳለ የዩክሬን ባለስልጣናት ትናንት ምሽት በዩክሬን ላይ በተሰነዘረ ጥቃት 472 ሰው አልባ አውሮፕላኖች እና 7 ባሊስቲክ እና ክሩዝ ሚሳይሎች ጥቅም ላይ ውለዋል ብለዋል። ዩክሬን 385 የአየር ላይ ኢላማዎችን አምክኛለሁ ብላለች።